በ1990ዎቹና በ20ዎቹ የስፔሻሊቲ ቡና በዓለም ዙሪያ በከፍተኛ ሁኔታ ተስፋፋ። ቆዮች፣ ላኪዎችና ቀማሾች አንድ የጋራ ቋንቋ ያስፈልጋቸው ነበር። የእሴ የጉድለት ስርዓት ካታጎሪ 1 እና ካታጎሪ 2 ያ የጋራ ቋንቋ ሆነ። ዛሬ ይህ ስርዓት በሁሉም ቦታ ጥቅም ላይ ይውላል። በኢትዮጵያ፣ ኬንያ፣ ብራዚል፣ አውሮፓ፣ አሜሪካ ስፔሻሊቲ ቡና በሚሸጥበት፣ በሚቆላበት ወይም በሚገመገምበት ቦታ ሁሉ ይሰራበታል። ይህ ስርዓት ዋጋን፣ ውልን፣ የጥራት ቁጥጥርና በመጨረሻ በሲኒ ውስጥ የምናገኘውን ጣዕም ይወስናል። ጥቁር ፍሬ ወይም የብላክ ቢን የጥራት ጉድለት። ጥቁር ፍሬ በመባል የሚታወቀው በጥሬ ቡና ምርት ውስጥ ከሚከሰቱ ከፍተኛ የጥራት ጉድለቶች መካከል ዋነኛው። ይህ ችግር ከመቁላት ሂደት ወይም ከፈርመንቴሽን ስህተት ጋር ፈጽሞ የማይገናኝ ነው። ይህ ጉድለት የቡናው ዘር ገና በዛፍ ላይ ያለ ወይም በዝግጅት ሂደት ላይ የሚከሰት ባዮሎጂካል ፌለር። የቡናው ሲድ ወይም ኤምብሪዮ ከመድረቁ በፊት ህይወቱ ሲያልፍ ጥቁር ፍሬ ይፈጠራል። ከነዚህም መካከል መንስኤዎቹ እነዚህ ናቸው። የመጀመሪያው ፍሬው ከመጠን በላይ በስሎ በዛፉ ላይ በመቆየቱ ምክንያት ሲሆን፣ ሁለተኛው ደግሞ በተለያዩ የነፍሳት ጥቃት ምክንያትም ይሆናል። በሶስተኛ ደረጃ እንደ ንጥረ ነገር እጥረት ወይም የውሃ እጥረት ያሉ የተክሉ ጤንነት የሚጎዱ ሁኔታዎችም ይህንን ነገር ሊያስከስቱ ይችላል። በእነዚህ ጫናዎች ምክንያት ወደ ዘሩ የሚገባው ኦክሲጅን መጠን ሲቀንስ የሴሎች መሞት ወይም ሴሉላር ዴዝ ይከተላል። ይህ በዘሩ ውስጥ ቁጥጥር ያልተደረገበት ኦክሲዴሽን ይህንን ሂደት እንዲፋጠን ያደርጋል። በዚህም ምክንያት የቡናው ኬሚካላዊ ውህዶች ይበላሻሉ፣ በውስጣዊ መዋቅሩ ወይም ኢንተርናል ማትሪክሱም ይፈራርሳል። የጥቁር ፍሬ ዋነኛ መለያ ውጭውም ሆነ ውስጠኛው ክፍሉ ሙሉ በሙሉ ወደ ጥቁርነት መቀየሩ። በእሴ ወይም ስፔሻሊቲ ኮፊ አሶሲዬሽን ምዘና ስርዓት ይህ ፕራይመሪ ዲፌክት ወይም የመጀመሪያ ደረጃ ጉድለት ተብሎ ይመደባል። አንድ ጥቁር ፍሬ እንደ አንድ ሙሉ ጉድለት የሚቆጠር ሲሆን የስፔሻሊቲ ደረጃ ቡና ውስጥ አንድ ፍሬ ወይም አንድ ጥቁር ፍሬ እንዲገኝ አይፈቅድም። በመቁላት ሂደት ውስጥ ጥቁር ፍሬዎች ሙቀትን የመቀበል አቅማቸው ዝቅተኛ በመሆኑ በቀላሉ ይለበለባሉ። ውስጣቸው ወደ ከሰልነት ወይም ካርቦናይዜሽን ይለወጣል። መቁላት ይህንን ጉድለት ሊያስተካክል አይችልም፣ ይልቁንም ችግሩን ይበልጥ አጉልቶ ያሳየዋል። በዚህም ምክንያት በሲኒ ውስጥ የሚከተሉትን መጥፎ ጣዕሞች ያስከትላል። የመጀመሪያው የከሰልና የአመድ ጣዕም አሺ ወይም ቻኮል ልንለው እንችላለን። ሁለተኛው መድኃኒታዊ መራራነት ፌኖሊክ ሜዲሲናል ቢተርነስ እና የላንቃን መድረቅ ወይም የአፍ መድረቅ አስትሪንጀንሲ የምንለውን ሊያስከትል ይችላል። በመጨረሻ የጥራት ቁጥጥር ስራ ትኩረት ላይ ሊያደርግ የሚገባው በቅድመ መከላከል ላይ እንጂ በማስተካከል ላይ አይደለም። በአጭሩ ጥቁር ፍሬ የጣዕም ችግር ብቻ አይደለም፣ በሲኒ ውስጥም የሚገለጽ የባዮሎጂካዊ ሞት ውጤት ነው።